ውለታ ስትይ ሌላውን እንተው። ምንም አድርጎሽ አይደለም ይሄን ያደረግሽው፣ ገንዘብ አጓጉቶሽ ሊሆን ይችላል። ስለዚህ በስነ ስርዓት ንገሪኝ። የሰዎቹ ማንነት እኛ እንጨነቅበት። መሰጋገን አይገባንም። ጉዟችን በጣም ረዥም ነው። ወደፊትም አንዳችን ከአንዳችን ተነጥለን የምንሰራው ስራ አይኖርም ብዬ ነው የማስበው። ምክንያቱም በጣም መደጋገፍ፣ ጠላት እንደዚህ ይተባበራል። ጠላት እንደዚህ ለክፋት ሰዎች እየተባበሩ ለመልካም ባንተባበር ነው ራሱ የሚገርመው። እና ስለዚህ መተባበራችን ይቀጥላል። አንድ ስንሆን አቅማችን ትልቅ ነው የሚሆነው እና ስለዚህ አንድነታችን ይቀጥላል። እኔ እናንተ አንመሰጋገን፣ ወንድማማቾች ነን። አንተን እንደዚህ ማየት ከምንም በላይ ተመልካችም ምን ያህል ደስተኛ እንደሆነ እያየ ነው። የኔ ባርክ ያመሰግናለሁ። እኔና ዘሌ ያው ቪዲዮ ላይ አይግባ እንጂ ሁልጊዜም በሀሳብም በሚያስፈልገው ነገር በሰው ኃይልም ከጎኔ ነው ያለው። በማደርገው ነገር በጠቅላላ እሱም በሚያደርገው ነገር በጠቅላላ እየተመካከርን ነው የምንሰራው እና በተለይ ደግሞ እሱ የህግ ባለሙያ ከመሆኑ አንጻር አንዳንድ ነገሮችን በህጋዊ መንገድ እንዴት መሄድ እንዳለባቸው ሀሳብ የሚያቀርበው እሱ ነው እና ሁሉም ነገር ከጎኔ ነው። እንዳታስቡ፣ ስለምትጨነቁልኝ፣ ስለምታስቡ፣ ስለምትጠይቁት ከልብ አድርጌ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ እንቁ የሆናችሁ ውድ ቤተሰቦች እንዲና ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርተ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ በአዲስ ነገር ነው የመጣሁት። እጅግ በጣም ደስ የሚል ነገር ነው እየላችሁ የመጣሁት። አብዛኞቻችሁ ስትወቅሱት፣ አብዛኞቻችሁ በዚህ ሰዓት ከጎኑ ያልሆነ ሰው ቢኖር ዘላለም ነው ስትሉት የነበረውን ዘላለም ዛሬ ሰራተኛው ልዑል ጋር የምትሰራው ሰራተኛ ከልዑል ከዘላለም ፊት ለፊት እየተጋፈጠች ከዚህ ጀርባ ልጅቷን ማን ነው ለልዑል እንደዚህ አድርጊ ብሎ ያዘዛት የሚለውን ጀግናው ዘላለማችን እንግዲህ እያፋጠጣት ነው ያለው። ኦሬዲ ነገሩ እና እኛ እንዳሰብነው ምናምን አይደለም። ልጅቷ ከተነገራት በጣም ቆይቷል። አሁን ነገ ዛሬ እያለች እንትና ቦታ አልሰጧትም። ገባችሁ? ለምን እንደዚህ አይነት ነገር አድርጊ ካሏት ቆይተዋል አለች። እሱም እንግዲህ ያሏት ሰዎች እንግዲህ እኔም በዚህ ቪዲዮ አሳያችኋለሁ። ሞር ደግሞ የገዛ ወንድሞቹ የገዛ አክስት የተባለችው ሴት እንደሆነች እንግዲህ እኔ መጀመሪያም ነግሬያችሁ ነበር። ያቺ ሴትዮ ነው የምትሆነው ልጅቷን እንደዚህ እንጂ ይሄ ሁሉ አመት አብራ ስትሰራ የነበረ ሴት አታደርግም ብያችሁ ነበረ። አብዛኞቻችሁ እንትና ማነው ስሙ ኤፍሬም ሊሆን ይችላል ኤድሳ ምናምን ብዙ ነገሮች እያላችሁ ነበር። ግን ከዚህ ሁሉ ማናቸውም አይደሉም። አክስትየዋና ያው ጉደኛ አጎት የተባለበትም ሊሆንም ይችላል። ያው እነሱ ቤት ከሆነ አብረው ተመሳጥረው ምናምን ስለሆነ እነሱ ናቸው። ከዚች ጀርባ ደግሞ የሚገርማችሁ ነገር አብረው የሚሰራ አንድ ሌባ አለ፣ የሚያመላልስ ሰራተኛው ኦልሬዲ እቃ ልትገዛ የሆነ ስትወጣ ጠብቆ እንደዚህ አድርጊ እንደ መልእክተኛ የሚያመላልስም አንድ ወንድ አብሮ አለ። ይሄ አክስትየዋ የቀጠረችው ማለት ነው። እና ልክ እሷ የሆነ ነገር አድርጋ ወይ እንትን ስትል ስታመልጥ እሷን ይዟት እንዲጠፋ እዛ አካባቢ የማይጠፋ ሲከታተል አሁን እሷ መድኃኒቱን ለልዑል ሰጠችው እንደዚህ ብሎ እየተጠባበቀ ያለው እዛ አካባቢ እነ ልዑል ሰፈር የሚውል ልጅ አለ። እሱም በደንብ ልዑልም እዚህ በፊት እንግዲህ ልጁን አይቼው አላውቅም ብሏል። ሞር ደግሞ እነ ሚኪ እነ እንትና ደግሞ ስንመጣም ስንገባም ስንወጣም እናየዋለን፣ ግን እኛ የሰፈር ልጅ መስሎን ነበር ብለዋል። እንግዲህ ልጅቷ ያቺ ጉደኛ ልጅ በስከመጨረሻ እሱ ጋር ነው እሱ ነው እንደዚህ አድርጊ እያለ እየመጣ በየጊዜው የሆነ ነገር ሊገዛ ሱቅም ሲሄድ እሱ ነው እንደዚህ አድርጊ እያለ እንትን እየገፋፋኝ የነበረው ብላ እንግዲህ ሁለቱ ሌባ ማለት ነው ፊት ለፊት አንቺ ነሽ እያሉ የልዑልን ሕይወት ሊቀጥፉ የነበሩት የሰይጣን ጆሮ ይደፈን እነዚህ ልጆች ናቸው ማለት ነው። ከዚህ ጀርባ ዋነኛው አክስቱን ብትሆን ሞር ደግሞ እነዚህኞቹ ተላላኪ ነበሩ። አላቅም እኔ እንዴት ብዬ እንደምነግራችሁ። ዘላለም እግዚአብሔር ይስጠው። ያው ልዑል ያለበትን ችግር
ስለሚያውቅ ልጅቷ ግዴታ መታሰር ስላለባት እናንተም ደግሞ ተመልካቾች አክስት አይደለም እንደዚህ ስትወዛገቡ እንትን ከምትሉ ለእናንተም በደንብ እንትን እንዲላችሁ ግዴታ ልጅቷ ተገርፋም ቢሆን እውነቱ እንድትናገር አድርገዋታል ማለት ነው። አብዛኞቻችሁ አላመናችሁም። ሰራተኛዋ አታደርግም፣ አክስትየዋ ናት ምናምን። ደግሞ ሌሎቻችሁ ደግሞ የኤፍሬም እና የኤልሳ ተመሳጥረው እነሱ ናቸው። ብቻ የሰው አስተያየት ብዙ ነው። ግን ደግሞ እውነቱ ደግሞ ከልጅቷ አንደበት ትሰሙታላችሁ። ማን እንዳዘዛት በየጊዜው ማን ከእሷ ጋር እንደሚገናኝ እንግዲህ በዚህ ቪዲዮ አሳያችኋለሁ። ምንም አለምንም እግዚአብሔር ይመስገን እኛ ልዑል ምንም ስላልሆነ ያ የተዘጋጀ ነገር ልዑል ስላላደረገው ልዑልን ስላልጎዳው ማመስገን ነው ያለብን። ሌላ አላቅም። ከዚህ በላይ ምን አለ ጎበዝ? እንዴ እሷ እኮ ኦልሬዲ ልጅቷ እኮ ጨክና ለልዑል እኮ ልትሰጠው ነበር። እነ ኤርሚያስ እነ ሚኪ እዛ ቤት ውስጥ እንትን ባያስቀምጡ ኑሮ የድብቅ ካሜራ ከስልካቸው ጋር ባያገናኙት ኑሮ ልክ እንትኑ ስትጨምር ስልካቸው ላይ እንደ አላርም አድርገውታል። ብልህነታቸው የሆነ ነገር ሲፈጠር ስልካቸው ይጠራል። ልክ አሁን አደጋ ምናምን ሲኖር እንዴት ነው በስልካችሁ እንትን ተጠንቀቁ ምልክት ምናምን የሚልክላችሁ ሜሴጅ ማለት ነው። ልክ እንደዛ አድርገው አደነኳቸው። ብቻ የእውነት አንዳንድ ጊዜ ሰው ልጅ ህይወት ቀንሽ ካልሆነ የፈለገው ሰው ለአንቺ ጉድጓድ ቢቆፍርልሽ በምንም አታመልጭም። እግዚአብሔር ሁሉም ቀን አለው እና ብዙዎች ሰዎች ከጊዜ ጊዜ እንትኑ ሲሉ እነዚህኞቹ ደግሞ የሰው ርካሾች ሰው የረከሰባቸው ገንዘብ የተወደደባቸው ሰዎች የሰውን ህይወት አጥፍተው እነሱ እንደፈለጉ ሊሆን ነበረ። ገና አልበቃ ብሏቸው ቆሞ አልሄድ በማለቱ ብዙ ነገሮች እንትን ሲያደርጉ አልበቃ ብሎ ዛሬ ደግሞ በእንደዚህ አይነት ነገር መምጣታቸው ትንሽ እንደ ሰው ስታስቡት ከባድ ነው። ግን ደግሞ እግዚአብሔር ይመስገን ልዑል ምንም አልሆነ። ልዑል ደህና ነው። አሁን እየተንቀሳቀሰ እኮ ነው። ያው ወደ ስራው ምንትን ባይልም ግን እዛ ቤቱ ድረስ እየሄዱ እንግዲህ እነ ዘላለም ብዙዎቻችሁ ስትወቅሱት ነበር። ዘላለም በዚህ ሰዓት ከጎኑ ሳይሆን እያላችሁ ብዙ ነገሮች ብላችኋል። ያው እንግዲህ እነሱ ሁልጊዜም እኮ ተናግረዋል። እኛ ፊት ለፊት ባንመጣም ከጀርባ ያለውን እንትናችን አብረን ነው የምንጋራው። ሁሉ ነገራችን ሁሉ ነገር ደግሞ እኛ ሚዲያ ላይ መውጣት የለበትም ብሎ ከዚህ በፊት ተናግረዋል። አንድ ጊዜ ሰው ልጅ ከተናገረ አለቀ። ሁልጊዜ በየእንትኑ የሆነ ነገር ሲፈጠር ለምን እንትን አልመጣም የሆነ እንትን ሲል እንደዚህ አልመጣም ብለን መውቀስ የለብንም። ዘላለምም ቢሆን ያው የራሱ ስራ እየሰራ ነው፣ እያያችሁት ነው። አልጠፋም ሚዲያ ላይ። ሞት ደግሞ ቀን ደግሞ ባለችው ሰዓት ደግሞ እየሄደ ይጠይቀዋል። ግዴታ እንትን ላይ ካላየን አናምንም የምንል ሰዎች ስለሆነ ነው እንጂ እያገዘው ነው። ዛሬም ተደውሎለት ነው እነዚህን ልጆች ከዚህ ጀርባ ማን እንዳለ እነ ሚኪና ኤርሚያስ የሚሰሩት እንትን ስላለ እሱን እንትን ለማለት ሂደዋል ብለዋል። ያው እንግዲህ የተገኘው በዚህ ቦታ ላይ ዘላለም እና ልዑል እንዲሁም እነዚህ ሁለት ነፍስ ሊያጠፉ የነበሩ ሁለት ሌባዎች ናቸው። ምን የሚገርመኝ ሌባ ሲያዝ ማለት ነው ዝም ብላችሁ ካያችሁ ሁልጊዜ አንተ ነህ አንቺ ነሽ አንተ ነህ አንተ ነህ እያሉ ጊዜሽን ነው የሚያቃጥሉብሽ። መጀመሪያ ብር ሲሰጣቸው ብር ሲሰጣት ተስማምታ የሰው ህይወት ለማጥፋት እንግዲህ የልዑልን ህይወት እንትን ለማለት ተከፍሏቸው ነው። እነዚህ ሌባዎች ሁለቱም ተከፍሏቸው ነው የሚሰሩት። ለእነሱ 10,000 20,000 በጣም ዓለምን የሚገዛ ነው የሚመስላቸው። ምክንያቱም የብሩን ቁጥር የሚያውቁት አይመስለኝም። ከቤት ሰራተኛ ስትሆኝ 2,000 1,000 1,500 ነው የሚከፈልሽ። ከዛ 20,000 በጣም ለሷ ብዙ መሰላት። ለሱም እንደዛው ዓለምን የሚገዛ ብር መሰላቸው እና የልዑልን ህይወት ሊያበላሹ ተስማሙ። ግን እግዚአብሔር ደግሞ ትረፍ ያላት ነፍስ ትተርፋለች። ያሰቡት አልተሳካላቸውም።
ልዑል አሁን ጀግና ከሆነ ይችን አክስት የተባለችውን ካላሳሰረ፣ እኔ ልዑል ከነገራችን ላይ ይቅርታ አድርጉልኝና ባለፈውም በጣም እኔ ስወቅሰው ነበር በኤልሳ ምክንያት። በእሷ ምክንያት ሰው ሞቶ ሰው ቆስሎ ስላልታሰረች በጣም ተሰምቶኝ እኔ ተናግሬያለሁ። እኔ እንትና የምወደው ነው እንትና እንዲምለው ነው ምናምን የለም። ህግ ከሆነ ህግ መከበር አለበት ብዬ ማምን ሰው ነው። እና የወንድሙ ቀኝ እጅ የሆነው ዘልዬ ዛሬ ያስደስቶኛል። የእውነቴን ነው የምላችሁ። ሁልጊዜም ታምር ነው የሚሰራ ዘላለም። ቃስ ብሎ ነው ነገሮችን ሁሉ እንደዚህ ሰው እንትን እንዲበርለት አይፈልግም። ያው ልጅቷ መታሰር ስላለባት፣ ሁለተኛ ነገር ደግሞ ማን ነው ከዚህ ጀርባ ያለው እንትን ማለት ስላለባት እና ለዛ ነው እንግዲህ ዛሬ ዘላለም የተገኘው። ልዑል ደግሞ ብዙም የሚካብድ አይደለም። አሁን ኧረ አሁን ደህና ነው እንዴ? አብዛኞቻችሁ በጣም ቁሞ ማይሄድ ምናምን ነው እያረጋችሁ የምታስቡት። እሱ እናቴ ቁሞ ነው የሚሄደው። መች እግሩ እኮ ደህና ነው። ሲጀመር እሱ የሚያወራቸው ነገሮች እንትን ይላል ነው ይዘበራርቃል ነው እንጂ ሌላ በደንብ ነው የሚያውቀው። እግዚአብሔር ይመስገን። ከበፊቱ ደግሞ አሁን ጸበል ከጀመረ በጣም ለውጥ አለው። እድሜ ለነ ሚኪና ኤርሚያስ፣ እነሱ መመስገን ስላለባቸው ማለት ነው። በደንብ እየተንከባከቡት ነው። አሁን ደግሞ ለጥንቃቄ ያክል ማንም ሰው የለም እነሱ ጋር ማለት ነው። ራሳቸው እንትን ብለው ነው የሚመገቡት። ይሻላቸዋል። ሲጀመር ሰው ከንቱ ነው። ገንዘብ የማይገዛው የማያደርገው ነገር የለም። ስንት ዓመት ስትሰራ የነበረች ልጅ እንዲህ ስትከዳሽ ሌላ አዲስ አምጥተሽ ደግሞ ምን እንደሚፈጠር አታይም። ስለዚህ መማር አለባቸው። ራሳቸው እየሰሩ አሉ ሴቶች። የልዑል እህትም ቀበጥ ናት እንጂ ትልቅ ናት፣ መስራት ትችላለች። የዘላለም ጋም ስትሄዱ እህቶች አሉት፣ አስተዋውቆናል ባለፈው። እና ብዙ ሰው አለ ሰርቶ ለመሄድ ምንም ችግር የለም። አሙቆ ለመብላት ደግሞ ራሳቸው እንትን ይላሉ፣ ያሞቃሉ። ለደህንነታቸው ሲባል እንደዚህ ቢያደርጉ አሪፍ ነው። በተለይ ልዑል በደንብ እንትን እስከሚል ድረስ ሰራተኛ ባይኖር ለሱ አሪፍ ነው። ስትታመሙ ደግሞ ያንም ሰው አምጥቶ የሚሰጣችሁን ትጠጣላችሁ፣ ያም ሰው አምጥቶ እንትን ሲላችሁ ትበላላችሁ። እና ከባድ ነው መታመም። ብዙ ፈተና፣ ብዙ ሰዎችንም ትለይበታለሽ። በዛም ልክ ከአንቺ ጋር ማን ይሆናል ጥላትሽንም ወዳጅሽንም በችግርሽ ሰዓት ነው የምትለይው። ያው ዘላለምን ግን እንትን አትበሉት። ዘላለም በጣም ጥሩ መልካም ወንድማችን ነው። በተለይ ለልዑል ይሞትለታል። የእውነት እንደው ቢታወስ ቢረሳ የመስፍን ትረሳላችሁ። ሽውጥ እንትናቸው ላይ ተደቅኖባቸው እኮ እኔ ልሙት እየተባባሉ የነበሩ ሰዎች ናቸው። አሁን በዚህ ሰዓት ከጎኑ ካልሆነ እንደዚህ እያለን ሌላ ነገር። አንዳንዴ ግን ዝም ብላችሁ ካያችሁ የእውነት አንዳንድ በተለይ በቶክቶክ እንትን ላይ ሰሞኑን አንድ እህታችን የሞተች አለች። በኮሜንት ብቻ ሰደቡኝ ብላ ማለት ነው። እንግዲህ አይታችሁ ሰምታችሁ ሊሆን ይችላል፣ እርግጠኛ ነኝ። እንግዲህ አሁን አብዛኛው ቶክቶክ እናንተን የማይጠቀም ሰው ስለሌለ አንዳንድ ጊዜ የምንጽፋቸው ኮሜንቶች ሰውን እንትን የምንል እዚህ እንኳን ዩቱብ ላይ እንኳን እግዚአብሔር ይመስገን ይሄን ያክል ስድብ ምናምን የለም። በቶክቶክ በምን በፌስቡክ የምታያቸው ነገሮች ነው እንጂ ዩቱብ ላይ እኔ ብዙም ይሄን ያክል ከባድ ስድብ አይቼ አላቅም፣ አንብቤም አላቅም። እና እግዚአብሔር ይመስገን አንዳንድ ሰዎች የሰውን ህይወት እንዲጠሉ ስራቸውን እንዳይሰሩ እንቅፋት የሚሆኑ ሰዎች አሉ። በእነሱ ምክንያት ህይወት የሚያጠፉ ሰዎች አሉ። እኔ በዚህ አጋጣሚ ግን እንደው በልጅቷ ሞት ሰሞኑን በሞተችው ልጅ እንደው የፈለገው ሰደቡኝ ኮሜንት ስር ብዬ ራሴን አላጠፋም። ሲጀመር ልጅቷ እንግዲህ መድኃኒዓለም ይሆናት ነፍሷን ይማረው።
የራሷ ችግር የራሷ ጭንቀት ባይኖርባት ሰው ሰደበኝ ብላ ኮሜንት ስር አንብባ ገመድ አምጥታ የምትታነቅበት እንትን ይኖራል ብዬ አላስብም። በመጀመሪያ የሆነው የውስጧ ችግር ሊኖር ይችላል፣ ጭንቀት ሊኖርባት ይችላል። አንዳንዴ ደግሞ አስባችሁት እንደዚህ ባረግ ራሴ ህይወት ባጠፋ እንደዚህ ብለሽ ባልሽው ቀን ጊዜ ሳይፈጅ ራስሽን አጥፍተሽ ነው የምትገኙ እና እንደዚህ አይነት ነገሮች ሲገቡ በተቻለን አቅም በሃይማኖታችን ብንጸና ወደ ራሳችን እንመለሳለን ብዬ ነው የማስበው። የሰይጣን ጆሮ ይደፈን እና እኔ በስድብ ሰው ይሞታል ብዬ አላስብም። በጣም ብዙ ሰዎች የሚሰደቡ በጣም ብዙ ፎቶቸው ተዘግዝቆ በጣም ብዙ ሰዎች እናየል እንዴ። እንደው አንዳንዴ እንደው መጥፊያ ሲሆን እንትን ይልብሻል ነው እንጂ አላውቅም። ብቻ እግዚአብሔር ይሁነን እና ለእህታችንም ነፍሷን ይማረው። ለማንኛውም እንግዲህ የዚችን ጉደኛ ሰራተኛ እንግዲህ ላሳያችሁ ብዬ ነው እና ዘላለም 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 ስትሉ የነበራችሁም ሰዎች ለምን ከዚህ ሰዓት ከጎን አልሆነም አልቆመም እያላችሁ የነበራችሁ ሰዎች እንድታዩ ብዬ ነው እንጂ ዛሬ ለእናንተ ስል መቼም የማላደርገው ነገር የለም። ታውቃላችሁ ከየትም 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 አምጥቼ ለእናንተ መረጃዎች ደስ እንዲላችሁ እናንተ ደግሞ እኔን ደስ የምታስብሉኝ ቪዲዮዬን ላይክ ስታደርጉ፣ ሰብስክራይብ ስታደርጉ፣ ሼር ስታደርጉ በቃ ይሄ ነው። እኔ እናንተ እንደማስደስት እኔንም እናንተ አስደስቱ ላይክ እያደረጋችሁ። በተረፈ ዛሬ ይህን ይመስላል። ሰላማችሁ ብዙ ትርፍ ትርፍ ይበልልኝ። በሌላ ቪዲዮ እንገናኛለን። ሰላምና ፍቅር ተመኘውላችሁ። ባይ ባይ።